አንተ ግን ተወልደ ነው ወይስ አረጋጉት ምንድነው ፍላጎቴን ታውቃለህ መጀመሪያም በቃ እሱ አንስጠኝ ነው ሌላ ነገር የጠየቅኩ ነገር የለም ልንገር አሁንም ቢሆን ያለኝ ሰዓት 1 ሰዓት ምንድነው የምናደርገው ፈር ምንድነው ሰማ የመጀመሪያ ደረጃ ፍርድ ቤት ማንን ከዛ የስምምነት ፍቺ ይላል ሻውን ምንድነው መፍትሄው ሊውል ምን እያሰብክ ያለው ጭንቅላቴ ውዝግብግብ ብሏል በምን ምንም ማሰባቸው እኮ ግን እኮ ማሰብ አለብን በቃ በደንብ ማሰብ አለብን ነገር ካለ አስቢ እኔ ጭንቅላቴ ሊፈነዳ ነው ምንም ማድረግ አልችልም እኮ አሁን እኮ አማራጭ በቃ እሱ ለሷም ከዚህ በኋላ እኔ ወስኛለሁ እግዚአብሔር በቃ መታሰር አለበት ለግ መቅረብ አለበት ይሄ ሰው አይደለም ሲጀመር ታስሮ አላችሁ ነው ታስሮ ይሁን አየነው ኖ ሌላ በቃ ከሌላ ቦታ እንትን ማለት ማመልከት ይሄ አሁን በፊት ቦታ አይደለም በአቅራቢያ ነው የምታመለክተው አይደል እንዴ እንደዛ አይደለም ለምን ብር ግቦ ለምደዋል በቃ እንደዛ ነገር አያስፈልግም ለነሱ መታሰር አለበት ይሄ ሲጀመር ህይወቱ ላይ ያጠፋ ይችላል የሰው ህይወት ልጁ ገንዘብ ስላለው ሰውየው ይወጣል በቃ ብናሳስረውም ይወጣል እኔ አሁን በደንብ ቁጭ በቃ ማሰብ አለብን እስከመጨረሻው ማሰብ አለብን የሆነ መፍትሄም እንትን ማለት አለብን እና ሰው የግድ ብር ስላለው ብቻ የፈለገውን ወንጀል ፈጽሞ እንደፈለገ መንቀሳቀስ ይችላል ምድር ላይ ለምን በሐሳብ አንመካከርም ሳሚ ከምትጎራደድ በሐሳብ ብንመካከር አይሻልም ብናስብበት አይሻልም በትንሽ አሰብክ ግን የሆነ ውሃ ማያነሳ ሐሳብ ነው ያመጣችሁ ያላችሁት የተሻለ ነገር አስቡ እንደ ህፃን ልጅ ፖሊስ ጣቢያ ምንድነው አይደለም ቆይ ልንገርሽ ቆይ ፖሊስ ጣቢያ አልሽ ገና መታሰሩ ነው ይሄ እኮ እኔ አንድ ሐሳብ አለኝ አንድ ክሊክ እኮ ነው አይደለም አንድ ሐሳብ አለኝ ምንድነው እሱ ያለ አንድ ሐሳብ አለኝ ምንድነው ለምንድን ሰው ከፍረና እናስደብድቡ ወመዳህናለም እኛ ራሳችን እየደበደብን ነው አይደል ጭቃ ነው እንደ አይምሮ ውስጥ አይደለም አንጎል ነው አስበበት አስደብድበን አስፈራርተን ለምን አንቀበለው ምን ደሞ ሙዛንጎል የምትሆነው ጭራሽ አስደብድበ ጭራሽ የባሰ አሻሽሎ በደንብ ኤዲት አድርጎ እንዲለቅልን ነው የምትፈልገው በጸባይ ማለት ነው እኔ እሺ ዱሮም ረጅም ሰው ፎቶ እኮ አይደለም ፎቶ አይደለም ነበር አንተ ለምንድን ነው ከምትሳደብ ለምን በመፍትሄ ሰደብ አይደለም እያሰብከ ያለውት እሱም እየተናገረ ያለው መፍትሄ ነው ፖሊስ ጣቢያ አለች አይደለ ልንገር ይሄ እኮ ብዙ ፕሮሰስ የሚፈጅ ነገር አይደለም ፖሊሶች ገና ወደሱ እየመጡ ክሊክ አድርጎ ሊፖስት ለሚችለው ነገር ነው ከዛ በፊት እንዴት ነው ከዛ በፊት ሲጀመር ውጪ ላይ እኔ ተሰማም እኮ ሰው ጓዳምጂ በስልኩ ይዞታል ባለፈው አይደለ አዎ ለሰው በቃ አንተ የራስህ መፍትሄ አለኝ ካልክ አቅርብ እኔ ካሁን በኋላ በቃ የራስህ እኔ መፍትሄውን እያሰብኩ ነው ያለሁት ግን እንዳንተ ጭቃ አስተሳሰብ አላመጣም ጥቅም የለውም አንተ መፍትሄ እኔ ጨነቀኝ እኔ ተናገርኩት የፈለግከው ተናገር የራስ የተሻለ ነገር አምጡ ፖሊስ ጣቢያ አይሆንም እርሹ አስደበድባለሁ እርሳው አንተ ጋር መፍትሄ ካለ ሌላ መፍትሄ አምጣ እሺ ስማ ፍቅር እንደዚህ ብናደርገው ናቲ እኔ ማለት ነው በቃ ቢያንስ እግዚአብሔርን ማለት ቢሆነ በቃ ልለምነው ስለ እንደዚህ በጮት ምናምን አይደለም አታለምን ማለመሹ እኮ የመጣ ነገር እኮ ምንም ነገር የለም አታቂው ማለት ነው ይሄንን ዳንኤል የሚባል ሰው አታቂው ሰይጣን ስር ነው ተንበርክክሽ ምትለምዩ እግዚአብሔር መሰለሽ ንበጥ እሱ እኮ ሰይጣን ራሱ እኮ ነው በአካል እኮ ነው እሱም እኮ ይውልሽ የእምነት አባት ይዤ ማለት ነው ልለምነው በቃ ወይኔ እሱ እንዴት ነው የእምነት አባት የሚሰማው አይሰማም ቀድሞኑ እምነት ቢኖርና እንደሚያምን ሰው ቢያስብ ኖሮ ቀድሞኑ እንዲያረግ ነበር አይደለም እኮ ይልሽ አንቺ ስለለመንሽው የሚመጣ ነገር የለም ከመለመን ይልቅ ሌላ ሐሳብ ነው ማምጣት ያለብን በቃ አንተ እኔን መሳደብ ሳይሆን ያለብህ የምታመጣው ሐሳብ ካለ አምጣ አሁንም ቢሆን አጣሪ የሚል ሐሳብ እስካመጣ ድረስ አልቀበልም በቃ የተሻለ ሐሳብ አምጡ መፍትሄ የሚሆን ሐሳብ አምጡ እሺ ሰዓታችን እያለቀ ነው እመጣለሁ ያለው አሁን ስንት ሰዓት ነው እስቲ ስንት ሰዓት ካያ አይደል ተኩል ላይ እመጣለሁ ያለው ተኩል ላይ አይደል ሐሳብ አለ እሺ ሐሳብ ካለ እና ታረፈራ ማድረገው ነገር የለም እኔ ግራ ገብቶኝ ወይ ንገረና ታዲያ የእናንተ መጣላት ምንድነው ጥቅሙ ታዲያ ስለዚህ አትንጫጩብኝ የተወሰነ እና ምንድነው የምናደርገው አትንጫጩብኝ የተወሰነ አንተ እንደዚህ መንቆራደድ ብቻ ነው እንደ ሐሳብ ያለ እንደዛ ስል ነው ሐሳብ የሚመጣልኝ ካልሆነ ያንተ ሐሳብ ደግሞ እንዴት ነው እናት እስቲ
የሰው ልጅ በመንጎራደድ ሀሳብ ቢመጣ ኖሮ ሁላችንም አንንጎራደድ። ልዑል እስኪ ጸቡን ላስብበት፣ አትረብሹ፣ ላስብበት። በቃ ለምን ጸቡን አታቆሙትም? እና ሀሳብ ላይ እንትን አንልም? ተስማምተን አናስብም? መፍትሄ አይሻልም እንጂ? የተጻፈ ነገር አለ እንዴ? እየተንጎራደደ እንትን የሚል እኔ ምን አውቃለሁ? ወይኔ ልዑል በእናትህ በቃ ተው። አንተም ተረጋጋ፣ አንተም ተረጋጋና እናስብ። መፍትሄ ልቡን እናጥ ነው መጀመሪያ። የሰው ይሄ ማለት ልቡ ፍረሰሱ ምንም ልቡ እንትን አይደለም፣ ቀን አይደለም። እናጥ ነው አሁን ከሰው ይፈልገው ነገር ምንድነው? ልቡና በሽታ አለበት መሰለህ እንዴ? ልቡና አጥራ የምትለው ለምሳሌ ምንድነው ፍላጎቱ? ለምሳሌ ከአንቺ ጋር መሆን እሷን ይዞ መሄድ እስከ ዛሬ ድረስ እየደከመ ያለው ማለት ነው። ምንም አይነት ነገር ከሷ ጋር ምንም አይነት ግንኙነት የለውም እስከ ዛሬ ጾታዊ ማለት ነው። ሶ ይሄ ሰውዬ ምናልባት የሚፈልገው ያንን ነገር ሊሆን ይችላል። አሃ የጀልተኛ አይደለም። አዳምጥ አረ ስለፈለገ አንተ ዝም አትልም እንዴ? ቆይ የማይሆን ነገር እኮ ነው እያሰበ ያለው። እንስማው፣ እሺ እንስማው፣ ቢያንስ እንስማው። ያ ሊሆን ይችላል ማለት እኔ ሚስቴን አሳልፌ እንድትኖር ይጅል እንደዛ አድርጋለሁ እንዴ? አረ ለውላሳ አስተሳሰብን አሻሽል። እሺ ምንድነው ሐሳብ? ምንድነው አንተ አርቀህ አስብ። በረጅ ልክ እንደ ቁመት በረጅም ሳሚ በእናትህ ስለፈጠረ ጸቡን በቃ እኔ ጸብ አይደለም እዚህ አርቆ ያስብ። በቃ ጭንቅላቱ ይሰራል። ምን ያርግሽ? አዳምጠኝ አይደለም እንድተኛ አይደለም ሄደሽ ይኸውልሽ። አሁን እንግዲህ አንድ ነገር ድርድር ላይ ሁሌም ቢሆን ቪዲዮዎችን ልግምግም አድርጎ አዘጋጅቶ ሲደልትልሽ ነው የሆነ ነገር የሚፈጠረው። ቀጠሪውና ቪዲዮውን እናስጣፍ። እሱ በሚፈልገው ነው። እንዴት አድርገን አንተ በጣም ጭንቅላት አለ ሊያጠፋው እና ጭንቅላት እንዳተ በግሬ ማስመሰል እንዴ? ኧረ አንተ ጭንቅላት የተለየ ነው አለኛው። አዎ በጣም ወይ ንፍት ጭንቅላት ነው። እስኪ ዝም በሉ። አንተ ስታስበው እሱ ደደብ ይመስላል። ንፍት ሳሚ ተዋው። እሱ ምንድነው? አንተ ብዙ ነገር እኮ ብለኸዋል። አንተ ብቻ ነው ጭንቅላት። እናንተ ምንድነው የምነክቷችኋል? ከመፍትሄው በላይ ንፍት የሚል ጭንቅላት። ሳሚ ተረጋጋ በእናትህ። እርስ በርስ ልትጣሉ ነው እንዴ? አንድ ሲጀመር አንድ ማታክሳው ጋር ትጥላለህ እንዴ? ልቀቂኝ በእናትህ። አረናት በእግዚአብሔር ይሁን ነገር በለው። ምንም አይደለም። አንተ አልወቅ ከኔም ጨምሮ የምናመጣው ሀሳብ ስላልሆነ በቃ ሰውየው ይምጣና የሚለንን ነገር እንስማው መጀመሪያ። ከዛ በኋላ ብናስብ ከመጣ በኋላ ምን ልታመጣ ነው? በ10 ደቂቃ ውስጥ ምንም የምትቀይረው ነገር የለም። ባንቀይርም እናስብ። እኔ ያውልህ አላልኩ ውጪ ቆሞ እየሰማን ነው። እሺ እንደፈለግኩን በቃሉል በእናትህ ጭራሽ ባሳበሳጫችሁት ይሄን ለቆት ተው እንጂ። ቆይ እስኪ አትክፈትለት። ቆይ ሀሳብና መጀመሪያ እንትን ይል ምን አስቸኮለ? አንተ ግን ተወልደ ነው ወይስ ሰው ወልደ ነው? አንተ የሰው ልጅማ አይደለም። በስነ ስርዓት ኤሊየን ነው። ከሌላ ዓለም ነው የመጣው። ህሊናማ ቢኖር የሰው ጭቃ አሁንም እንደ እኔ ጋር እኮ ነው ያለው አይደለም። አሁን እንደዚህ ለምሳሌ መምጣት አንተ ልጅ ነገ ልጅ ዞሮ እኮ አንተም ቪዲዮን ዝም ብለህ እኮ አትለቀውም። እንተላለቃለን። አንተ የሰው ፍጥረት ነህ ወይ? እንደ ሰው ምናልባት ማለት ነው ነገራችን ላይ የምታስፈራኝ ማለት ልጅ ስለወለድኩኝ እንጂ ምንም አይነት ነገር የምፈራበት ምክንያት የለም። ሲቀጥል ደግሞ ማለት ነው እውነቱን ልንገርህ አይደለም የሰው ልጅ ሳይፈልግ ቪዲዮ ቢቀረጽ ማለት ነው ሰው የያዘውን ነው የያዘው። አዲስ ነገር አልቀረጽክም። ማንኛውም ሴት ልትይዘው ልትለጥፈው የምትችለው ነገር ነው ለጥፋ ያዘችው። ሌላ ምንም እንትን የለም። በቃ ብትለቀው ምንም የሚመጣ ነገር የለም። ግን ከለቀቀው እንተላለቃለን። እንተላለቃለን። በቃ ምንድነው የሚፈጠረው? የማይፈጠረው የምትለው ያማል። ምንድነው የማይፈጠረው? የተለየ ነገር ይዛለች አለ። የተለየ ነገር ምን ማለት ነው? ላይ ያለ ነገር የሰው ፕራይቬሲ ነው። ፕራይቬሲ ነው፣ የግል ጉዳይ ነው። ግን ሳትፈልግ ነው የተቀረጸችው አይደል? መጀመሪያም ለዚህ ነው የጠራኝ። ሳትፈልግ ነው የተቀረጸችው።
እኔ ሲጀመር እንዳትማ ነበር እሱ ነው አይደለም የጠራኝ ለዚህ ነው። እሺ አንተ እኮ ልክ ነህ እና ምንድን ነው የሚለኝ ታዲያ? አሁን ልቀቀው ነው የምትለኝ? አንተ ልክ ነህ። ልቀቀው ነው የምትነገረኝ? ልቀቀው ነው የምትለኝ? አይደለም ቱ እና ምንድን ነው የምትለኝ? እስኪ ሰማያለ ምን አመኝ አክብሬ ስለመጣሁ ነው ቤት መልቀቅ እኮ ይችላል። የማንችለውን ነገር ንግግርን እያሳረረ የማንችለውን ነገር ከጠየቀን ልቀቀው። ግን ለቃው ማለት ነው ለቃው። ግን የማትችለውን ነገር አይደለም የማትችለውን ነገር ጠይቃይ ለቃው እኮ ማለት ነው ተጠይቃለህ። አይኖርም አይደለም እኔ እግዚአብሔር ምስክሬ ነው ማለት ከለቀቀው አይኖርም። እንተላለቃለን ወይ ነው ማለት ወይ እሱ ነው። አንተ እኮ ልክ ነህ። ግን በቃ ለዛቻ ነው እንደ ጠራኝ። ዛሬ ሀሳብህን ቀይርና በእናትህ ምን ሀሳብ የምቀይርበት ነገር የለም። እንደውም ለዚህ መምጣት ሙላ አልነበረብኝ። ዝም ብዬ ብለቀው ነበር ይሻላል። ልቀቀኝ ሄድ ነው ልቀቀኝ። የሚናገረውን ነገር እየሰማ አረጋጉት። ምንድን ነው ፍላጎት? ፍላጎቴን ታውቃለህ። መጀመሪያም በቃ እሱ አንስጠኝ ነው ያለው። ሌላ ነገር የጠየቅኩ ነገር የለም። አንተ እኔን ነው የምታስበው። ይሄ የማይሆን ጥያቄ ነው። ለዚህ እኮ ነው የምልህ እኔ ቆይሽ አንተ ለምን ጠራኝ? እኔ ብላችሁ ነው የጠራችሁ? መፍትሄ ብለህ ነው የጠራችሁ? ሴት እንገዳለን በ21ኛው ክፍለ ዘመን። አንተ ለምን አንነግረው? ለምን ጓደኛዬ ልንገረው እንኳን ከምታበላሽ እስቲ ሚስቱ ከሆነች አንተ ሚስትህን ወስደኝ በሞላ ሴት እንገዳለን። የሞላ ሴት ከሆነ ለምን ሌላ አታገባ? እኔ ፍቅር አንተ እንጂ ሌላ ማግባት ያለብህ እሷ ህይወቴ እኮ ነች። አንተ ግን ገና አላገባሃት ምን አላልክ? ልጅ አልወለድክ ሌላ ሴት ፈልግ። በቃ ወጣ ብለህ ልጅ ወልዳለሁ። ምን ይጠቅምሃል? ቆይ እዚህ ምድር ላይ ከአንተ ጋር የምትሄድ እኮ አለች፣ ከእድሜ ጋር የምትሄድ ያላገባች። እንዲህ ልትሉ ነው የጠራችሁ? አንተ መፍትሄ አለ ብላችሁ ነው የጠራችሁ? ቢሰጥህ ስማኝ፣ ለምንድን ነው የጠራችሁ? አንተ አውቆ ነው እሱ። ለምንድን ነው የጠራኝ? ለምንድን ነው የጠራኝ? እንመካከርና መፍትሄ እንፈልግ ብለን ተመካከረን ጨርሰናል ብለህ መሰለኝ የጠራኝ አይደል? እሺ እንደራለን። ቪዲዮን አትለቀውም። እንደራለን። ምንድነው የምትፈልገው? ስፔሲፊካሊ እኛ ልናደርግልህ የምትፈልገው ነገር ምንድነው? ከዛ እናስብ። ደጋግሜ አንድ ነገር 10 ደጋግሜ ላውራ። በዚህ ምድር በቃ ማለት አንተ የምታቀርበው ሀሳብ እኛ አንቀበልም። አማርኛ ትሰማለህ አይደል? አንቀበልም ማለትማ ብንችል ኖሮ እንችል ነበር። ግን እሺ ካልተቀበልን እንስጠው የሚያወራበትንና የሚናገርበት አንቺ በቃ እንድታናግረኝ ለወልና ናቲ ሳትባሉ። ምክንያቱም እዚህ ጉዳይ ውስጥ ዳይሬክት ኢንቮልቭ የምናደርገው እኔና እሷ። እሺ ይኸው ዝም ብዬ ስለዚህ እናውራ። በቃ እኛ ዝም እንበል። ዝም በሉ ሳይሆን መናገር ያለብህ ቦታ ላይ ትናገራለህ። ግን መሀል እየገባችሁ የሚሄደውን መንገድ አታበላሹብኝ። ድርድር ላይ እንደዚህ አይደረግም እኮ። እሺ በስነ አውሩ። ያዘብን ቀልድ ነገር አይደለም። ይኸው ዝም አልክ። እሺ ይኸው አውራ። ይኸው ዝም አልክ። በልቀጥል እንዴ ልንገርህ፣ አሁንም ቢሆን ያለኝ ሰዓት 1 ሰዓት ብቻ። እኔን እያየህ አታውራ። ለእሱ ነው የምታወራው። ገባህ? ምን ማለት ነው? በ1 ሰዓት ውስጥ ማለመለስ ሆነ ነግሬያችኋለሁ። አሁን የምትፈጥሩትን ነገር ንገሩኝ። የተነጋገራችሁትን ነገር ንገሩኝና ሰምቼው ልሂድ። ማይሆን ከሆነ የሰማው ነው እያለ ያለው አንተ እኮ ነህ። ነገ ጠዋት ስመጣ አድርጉ የምላችሁ ነገር ታደርጋላችሁ ያልከን እንጂ። አይ መች ተስማማችሁ? አሁን ሌላ ነገር መች ነገርከን? እናደርጋለን። መች ነገርከን? ምንድን ነው የምናደርገው? ምንድን ነው እሱ? አንተ እሱ ነው እንትን የሚልልክ እሱ እኮ ነው። አንተ ምን ሆነህ ዝም በል ተባልክ አይደለ? ጀመር። ለዚህ ነው የጠራኝ። ለዚህ ነው የጠራኝ አይደለም። ተረጋጋ፣ አታበላሽ ነገሮችን። እየተስማማ እኮ ነው። አንተ ሉል ምን ሆነህ ነው? ተስማማ ከኛ ለምን ነው ታዲያ? እንዲስማማ እኮ አትንጫጩ። እየጠየኩት አይደል እንዴ? እየጠየኩት ነው አይደል? ፍርድ ቤት የሚገባ ማመልከቻ ነው። እስኪ አንተው እስኪ ተስማማው ብለኸኛል። የምን ፍርድ ቤት የሚገባ ማመልከቻ አይደለም። ዝም ብለህ ስጠኝ እስኪ ለኔ። ተስማምተሃል? ተስማማህ? አልተስማማሁም። ሳላነብ አንተው ለዚህ ነው የጠራኸኝ? ጀመር ጊዜ ነው በከንቱ እያሳለፈ ሳላነብ ዞር በይልኝ። በከንቱ ቆይና እናንበው ታነባለሽ። ግን ያ በቃ ተስማምተህ ከሆነ ፈርምበት። ምንድን ነው መጀመሪያ ሰምተህ ነው እንጂ ዝም ብለህ ፈርማለህ። እሺ አንብበው አንብብለትና ይፈርም። ምንድን ነው ፍርድ ቤት የሚገባ ማመልከቻ ነው ያመጡልኝ።
እንደ ማለት እኛ ሳናውቅ ነው እንዴ ምንም ማለት ይሄው ታነቡታላችሁ አንብቡሽ ሲሉ አረኛ ይነሳው ነው ወደ የምን ፍርድ ቤት ነው? አንብቡ ይሄው ሊያነብላችሁ እሱማ ሊያነብ ነው እኮ ግን አንተ ማለት ነው ጤነኛ ግን አይደለም። ጤነኛ ሙሉ ፐርሰንት ያኔ የመላትን ሴት አጥቼ እንዴት ነው አሁን ምን እንደሚለው ማንኛውም ሰው ሊያረግ ዛት ባል ምን እንደሚመስማ ዝም አለ። ለምንድን ነው ዝም የምልህ? ለየኔ ለሆነ አትፈልገው እሺ አረልኝ ቀን 24 ነው ደግሞ ኧረ በእናትህ አንተ ምን ሆነ ነው አይደል እንዴ? ቀን 24 5ኛ ወር 2018 ይላል። የመጀመሪያ ደረጃ ፍርድ ቤት የስምምነት ፍቺ ይላል። እስቲ ነው ወደዚህ ነው ጉዳዩ የስምምነት ፍቺ ነው የሚለው። ፍቺ አመልካች እግዚአብሔር ተረጋጋ። እስኪ ደግማ ነበር ድገምና እግዚአብሔር ጋር ተጣላኝ አንተ እግዚአብሔር ነው። አይ ዝም በሉ እስኪ በእናታችሁ ድጋሚ ያነበው እስኪ። አመልካች ሳሙኤል ሻውል እና እሙሽ ቸሩ ከዛ እና አንቺ በ25 በስነ ስርዓት ነው ህይወትሽን የምትፈልጊ ከሆነ ተስተካከል። በ24 5ኛ ወር 2018 ቀን በህጋዊ መንገድ የጋብቻ የተፈራረምን ጋብቻ የፈጸምን ባለትዳሮች ሆነን በ2014 ቀን ህጋዊ መንገድ ጋብቻ የፈጸምን ባለትዳሮች ስንሆን ከዚህ በላይ ምንድነው የምታነበው? ልውል ያንበበበት ምንድነው የምታደርገው? ምን እንደሚል ከዚህ በኋላ በጋራ ከዚህ ጊዜ ጀምሮ በጋራ የኖርን ሲሆን ነገር ግን ሄደህ ነበር እሱን አጽፋ ያመጣው እያልኩሽ አይደል? የሚያጽፈው ይሄን ወረቀት አንተ ሄደህ ነበር። መብቱ እኮ ነው ማጻፍ። ይሄ እኮ ማመልከቻ ነው። እኛ ካልፈረምን ህይወት የለውም ወረቀቱ። ነገር ግን አብረን ስንኖር በውይይትም ሆነ በሌላ መንገድ ያልተስማማን ሲሆን ማለት እንዲፋቱ ነው አጽፋ ያመጣው። የተስማሙት ለምንድን ነው? ለምን የተስማሙት? ያማዋል እንዴ ሳሚ ገብተዋል። ግን ያ አሁን እኔ ይኸውልህ አንድ ሰው ፍርድ ቤት ሄዶ ተስማምተን ተለያይተናል የሚል ማመልከቻ ያስገባል ሲመስለኝ እሱን ነገር ነው ያነበበው። ማመልከቻ እኔ ካላስገባ ከየት መጣይ እንድናስገባ ነው እንጂ ሊያስፈርመን የመጣው እኛ እንደጻፈን ነው። ፈርማችሁ ምን አስረዳን ነገርኩ። አነበበላችሁ እኮ እና ደደብ ባትሆን እኮ ይገባቸዋል። በስነ ስርዓት ደደብ አንተ ነህ፣ ደደብም አንተ ነህ። አስረዳችሁ ትንሽም ቢሆን ኢንቱ ስላለ አስረዳችሁ። ይሄ ወረቀት የሚለው እኔና አንቺ ተስማምተን መፋታት እንዳለብንና ያጻፈው እሱ ይሁን እንጂ ፍርድ ቤት ፈርመን ስንሄድ የሚያውቀው ፍርድ ቤት እኛ እኔና እሷ እንደተስማማን እውነት ይሁን ሸት እስኪ ጨርሰህ አንብበው። እሺ በእናትህ ያልቻልን ሲሆን በውይይትም እንደነገርኳችሁ መጀመሪያ በውይይትም ሆነ ተግባብተን መቀጠል ያልቻልን ሲሆን በኢትዮጵያ በአዲሱ በተሻሻለው ህገ መንግስት አዋጅ ቁጥር በፌዴራል 213/1992 በተሻሻለው ህገ መንግስት ቁጥር ፍቺ እንዲፈጸምልን አቤቱታ ያቀረብን ሲሆን ይህንን ፍቺ ለማረጋገጥ እምሰሙ ከሆነ ስሙኝ። እየሰማን ነው። ዝም ብለህ ለማረጋገጥ አመልካች እሙሽ ቸሩ እና ሳሙኤል ሻውል እዚህ ጋር ትፈርማላችሁ። ከፍቺው ጋር ተያይዞ ደግሞ የንብረት ክፍፍል ካለ በጋራ በስምምነት ተወስኗል። የለንም፣ የንብረት ክፍፍልም የላችሁም። ጎበዞች፣ በልጆች አስተዳደግ ህጉ መሰረት በስምምነት ተወስኗል። ምን ማለት ነው? እኔ ልጆችን በቃ ፈርም ነው ያልኩኝ። ፈርም ልጆቼ እንደዚህ ብታርደኝ ለእናቴ እንደማቅጣት ነው የምነግርህ ማለት ነው። ለእናቴ አንተ አታፍርም እንዴ? ይሄ ምናልባት መቼም ቢሆን አልፈርምም። እዚህ
እዚህ ወረቀት አትፈርምም? አትፈርምም? መቼም እያለ ያለውን እየሰማህ ተፋታችሁ ተባቱ በራሳችን እኔና እሷ ተስማምተን አንተ ምን ስለሆንክ ነው ያለ እነሱ ፍቃድ አይፈርምማ? ቆይ አልፈርምም አይደለም። ቆይ ከሰዓት ችግር የለም። ከሰዓት ምንድን ነው ከሰዓት እያልክ ማሰራረው ነገር የለም። እርግጠኛ ነኝ የምነግረው እረቀዋል። ምን ስለሆንክ ነው የምንለቀው? አንተ ተው አየህ የሚያደርገው ነገር ቀደልክም አልቀደልክም ሌላ ይኖራል አይደለም። ምን ስለሆንክ ነው የምንቀደው? የማይፈርም ከሆነ አይደለም። አንተ በፍርድ ቤት ቅሌትን አከናለብ አንተም እሱ ልቀቀኝ። በቃ እኔ ሞታ ልትሆን ነው። ፈርም ምን ልትሆን ነው? ለምንድን ነው የማይፈርመው? አልፈርምም አልኩኝ። እሺ እኔ አልፈርምም። አንፈርም እንቶ ይለቅም። ይሄን ነው የሚያደርገው እሱ። መግባት መውጣት የምትፈልጊ ከሆነ ፈርም። ምን ማለት ነው መግባት መውጣት? አንተ ሰው እኮ ነህ። በሰላም መግባት መውጣት የምትፈልጊ የፈለግሽበት ቦታ መሄድ የምትፈልጊ ከሆነ ፈርም። ቆይ አንተ ለቀው በሰላም የምትኖር ነው እንደሚመስልህ? በሰላም ኖርኩም አልኖርኩም አያገባም። እንዴት ነው ማያገባኝ? አንተው ምርጫ የለም። ሁለት ምርጫ ሲኖር ነው የምታስበው። አሁን ግን አንድ ነው ያለው። ልቀቀው። ከአንድ ምርጫ አስበበት ሳሚ። ተውት እናንተ ተውት። ይፈርምበት አንተ ወረዛ ሄዳማል እንደ ጭንቅላት የለም እንደ ሰው ልጅ ሳሚ አይሆንም። እያሰብኩ መሰለኝ ይሄን ነገር ያመጣሁላት። ሳሚ ዞር በል ተው። እኔ ፈረምኩ አልፈረምኩ ሳሚ በእናትህ ተረጋግተህ አስብበት። ከመፈረም በፊት ተውት በቃ። እያሰበ ነው የሚፈርመው። ልቀቁት ተውት። ለልጆቼ ክብር ስል እንፈልማለን ለያያለው ከሱ ጋር ሳሚ ለምን አትተውም? ለምን ለያያለው የምትፈልገው ያው ተለያየን እንዳምባ ናት እየፈረመ እኮ ነው። ሳሚ በእናትህ ተረጋግተህ አስብበት። ተፈርም ማለት ነው። በኋላ ደግሞ እንደምታመጣ እነግርሃለሁ። እለያያለሁ ከሱ ጋር እፈርማለሁ ለልጆቼ ስል ማለት ነው። ነገ አደባባይ ላይ እኔ ምንም አይነት ነገር እንትን አይገባችሁም አይደለም? ይሄ እኮ የህይወት አረሙ። በእናትሽ አንቺ እንኳን አስቢበት ተረጋግተሽ። ሊሆን አይናችን እያየ እኮ እየተፋቱ እኮ ደስ አለ ወይ? ልቀቀኝ፣ አሁን ልቀቀኝ። ደስ አለ ታይና ሳሚ ባረከው ነገር ደስ አለ ተመቸ? እሞ አሰበሽበታል? አይናችን እያየ እኮ ነው እየተፋቱ ያሉት። እኔ እናንተ እኮ ነን ተጠያቂዎቹ ለዚህ ነገር። ይፈልጋችሁ